ምዕራፍ 22 ቴማናዊውም ኤልፋዝ መለሰ እንዲህም አለ። በውኑ ሰው እግዚአብሔርን ይጠቅመዋልን? በእውነት ጥበበኛ ሰው ራሱን ይጠቅማል። ጻድቅ መሆንህስ ሁሉን የሚችለውን አምላክ ደስ ያሰኘዋልን? መንገድህን ማቅናትህስ ይጠቅመዋልን? እርሱንስ ስለፈራህ ይዘልፍሃልን? ወደ ፍርድስ ካንተ ጋር ይገባልን? ክፋትህስ የበዛ አይደለምን? ለኃጢአትህም ፍጻሜ የላትም። የወንድሞችህን መያዣ በከንቱ ወስደሃል፣ የእረዘኞችንም ልብስ ዘርፈሃል። ለደካማው ውሃ አላጠጣህም፣ ለረሃብተኛም እንጀራ ከልክለሃል። በክንድ የበረታ ምድር ገዛ፣ ከበርቴውም ሰው ተቀመጠባት። መበለቲቱን አንዳች አልባ ሰድሃታል፣ የድሃ አደጎችም ክንድ ተሰብሮአል። ስለዚህ አሽክላ ከቦሃል፣ ድንገተኛ ፍርሃትም አናውጦሃል። እንዳታይ ብርሃን ጨለማ ሆነችብህ፣ የውሆችም ብዛት አሰጠመህ። እግዚአብሔር በሰማያት ከፍ ከፍ አይልምን? ከዋክብትም እንዴት ከፍ ከፍ እንዳሉ ተመልከት። አንተም እግዚአብሔር ምን ያውቃል? በጽድቅ ጨለማ ውስጥ ሆኖ ሊፈርድ ይችላልን? እንዳያይ የጠቆረ ዳመና ጋርዶታል፣ በሰማይ ክበብ ላይ ይራመዳል ብለሃል። በውኑ ኃጢአተኞች ሰዎች የረገጧትን የድሮይቱን መንገድ ትጠብቃለህን? ጊዜያቸው ሳይደርስ ተነጠቁ፣ መሠረታቸውም እንደ ፈሳሽ ውሃ ፈሰሰ። እግዚአብሔርንም ከእኛ ዘንድ ራቅ፣ ሁሉንም የሚችል አምላክ ምን ሊያደርግልን ይችላል አሉት። ነገር ግን ቤታቸውን በመልካም ነገር ሞላ። የኀጥኣን ምክር ከኔ ዘንድ የራቀች ናት። ጻድቃን ያዩታል ደስም ይላቸዋል፣ ንጹሐንም በንቀት ይስቁባቸዋል። በእውነት ሀብታቸው ጠፋ፣ የቀረውንም እሳት በላች። አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያም በጎነት ታገኛለህ። ካፉም ሕጉን ተቀበል፣ በልብህም ቃሉን አኑር። ሁሉን ወደሚችል አምላክ ብትመለስ ብትዋረድም፣ ኀጢአትንም ከድንኳንህ ብታርቅ፣ የወርቅን ዕቃ ባፈር ውስጥ የኦፊርን ወርቅ በጅረት ድንጋይ መካከል ብትጥል፣ ሁሉን የሚችል አምላክ ወርቅና የሚብለጨለጭ ብር ይሆንልሃል። የዚያን ጊዜ ሁሉን በሚችል አምላክ ደስ ይልሃል። ፊትህንም ወደ እግዚአብሔር ታነሳለህ፣ ወደ እርሱም ትጸልያለህ፣ እርሱም ይሰማሃል። ስለትህንም ትሰጣለህ፣ ነገርንም ትመክራለህ፣ እርሱም ይሳካልሃል። ብርሃንም በመንገድህ ላይ ይበራል። ቢያዋርዱህ አንተ ከፍ ከፍ ትላለህ፣ ትሑቱንም ሰው ያድነዋል፣ ንጹሑን ሰው ያድነዋል። በእጅህም ንጽሕና ትድናለህ።